አምልኩ ብለው ማለት ነው። ህዝባቸው እጃቸው ግን ጆሮአቸው ውስጥ እጃቸውን ያደርጉ ነበረ፣ ፊታቸውንም ይሸፍኑ ነበረ። ፈለም የዚድሁም ዱዓኢ ኢላ ፊራራ። እኔ ቀንና ሌሊት ህዝቦቼን ጠራው ጌታዬ፣ የኔ ጥሪ ከኔ መሸሸን እንጂ አልጨመረባቸውም አሉ። ከዛ ግን ነቢዩላህ ኖህ ህዝቦቻቸውን ፈጣሪ እንዲያጠፋው ጸሎት አደረጉ። ምድር ላይ ያለ የኖህ ህዝብ እንዳለ ጠፋ። በእነሱ ያመነ 8 ወይም 9 ሰዎች ሲቀሩ ማለት ነው። ስለዚህ የኖህ ዕድል እንዳይገጥማችሁ ስለሙ። ነቢዩላህ ኖህ ያስተማረው አንድ አምላክን አምልኩ ብሎ ነው። ዳዊትም ያስተማረው ይህንን ነው። ሄኖክም ያስተማረው ይህንን ነው። ሰለሞንም ዘካርያስም ሁሉም ነቢያቶች ያስተማሩት አንድ አምላክን አምልኩ ብለው ነው። ስለዚህ ወገኖች ሆይ ነብዩ መሐመድም ይህንኑ ያስተማሩት። ሙሐመድ የኢሳ ብስራት ናቸው። ኢየሱስ ከኔ በኋላ ነብይ ይመጣል ሙሐመድም ይባላል አህመድ ነው ስሙ ብሎ ስለነሱ ተናግሯል ነው እያልን ያለ ነው። አብርሃምም ጸሎት አድርጓል ከህዝቦቼ አንድን ሰው ላክ ብሎ። ነብዩ መሐመድ ማለት የአብርሃም ጸሎት ናቸው። ነብዩ መሐመድ ማለት የኢየሱስ ብስራት ናቸው ነው እያልን ያለ ነው። ነብዩ መሐመድና ኢየሱስ ደርቢ አይደሉም ወይም ደግሞ ባላንጣ አይደሉም። አንድ አይነት ነገር ነው ያስተማሩት። ከአምላክ ጋር ነው ያስተዋወቁት። ህዝቦች መምህር ወይ እያሉ ነበር የሚጠሩት። ስለዚህ ወገኖች ሆይ ኑ ወደ እስልምና፣ ኑ ወደ ላኢላሃ ኢላላህ ኑ እንላቸዋለን። እኛ ማንንም የመረበሽ ሐሳብ የለንም። ምናልባት ይህንን ሐሳብ ለእናንተ በመግለጻችን ወደዚህ ወደ እስልምና ትመጣላችሁ የሚል ተስፋ አለን። ወገኖች ሆይ ኑ ወገኖቼ ወደ እስልምና ኑ ወደ ላኢላሃ ኢላላህ። በእስላም ጣዖት አይመለክም። በእስላም ፀሐይና ጨረቃ አይመለኩ። ጨረቃ በእስልምና ቀን መቁጠሪያ ብቻና ብቻ ነው። የስአሉነከ አኒል አሂላህ ይጠይቁሃል ስለ ጨረቃ። ጨረቃ የሐጅን ጊዜ ማወቂያ ነው ይላል። ቀን መቁጠሪያ ብቻ ነው በእስልምና ጨረቃ። ላ ተስጁዱ ሊሸምሲ ወላ ሊልቀመር ወስጁዱ ሊላሂ አለዚ ኸለቀሁነ ይላል። ኧረ ህዝቦች ለፀሐይም ለጨረቃም አትስገዱ፣ ለአንዱ ለፀሐይና ለጨረቃ ፈጣሪ ለአላህ ስገዱ ይለናል። እኛ ሙስሊሞች ለፀሐይ አንሰግድም፣ ለጨረቃም አንሰግድም። እስልምና ውስጥ ለፀሐይ የሚሰግድ የለም፣ ለነቢያትም የሚሰግድ የለም፣ ለጣዖትም ለድንጋይ የሚሰግድ የለም። ለአንዱ ለነቢያት ጌታ ለሰው ልጆች ጌታ ለአላህ ነው የምንሰግደው። ጎንበስ ብለን ግንባራችንን የምንደፋው ለነሱ ነው። ኑ እናንተም ለዚህ ለዩኒቨርሱ ለኃያሉ ጌታ ፊታችሁን ድፉ እንላችኋለን። ወገኖች ሆይ ዛሬ በህይወት እያላችሁ ተስፋ አላችሁ። የሰው ልጅ ሲሞት ያ ረቢ እርጂዑን ጌታዬ ወይ መልሰኝ፣ ላሊ አመሉ ሳሊያ ጥሩ ነገር ልስራ፣ በአንተ ልመን፣ ለአንተ ብቻ ልስገድ ይላል። ግን ዛሬ እድል የለህም። ተጣሪዎች ሲጣሩ አልሰማም ነበረ ይባላል። ያ ቀን ከመባላችሁ በፊት ዛሬውኑ መርምሩ፣ ዛሬውኑ አንብቡ። ዘመኑ 21ኛው ክፍለ ዘመን ነው። የሰው ልጅ በእውር የሚነዳበት ዘመን አይደለም። ጎግል ላይ ገብተህ ኤአይ ላይ ገብተህ መጽሐፍ ቅዱስ አስተምሮት ኢሳ ምን አይነት ቦታ ነው ያለው በሉና ጠይቁ። በመጽሐፍ ቅዱስ አስተምሮት ኢየሱስ ምን አይነት ቦታ ነው ያለው በሉና ጠይቁ። እንቁጩን ይነግራቸዋል። እኛ እያልን ያለነው አንብቡ። ኢስላም ምንድነው በልና ጎግል ላይ ገብለ ጠይቅ። ኤአይ አርቲፊሻል ኢንተለጀንስ ላይ ግቡና ጠይቁ። ሰው ስራ ለመስራት ይሄ እሱ ራሱ እውነቱን ይነግራል ነው ያለው። ከጠላት ጠይቅ። ስለ እውነት ማንም ቢናገር ውሸት አያረገው። ወገኖቼ ሆይ ያለንበት ዘመን የሳይንስና የቴክኖሎጂ ነው። አንብቡ፣ መርምሩ፣ ጠይቁ። ዝም ብሎ በእውር ድንብር መደናበር አያድንም። መነጽራችሁን አውልቁ፣ የጥላቻ መነጽራችሁ። ኢስላም ሲባል አንዳንድ ሰው ይደነግጣል። አሸባሪ ነው የሚመጣበት፣ ቦምብ የፈነዳ ይመስለው። አላሁ አክበር ሲባል ይደነግጣል። ምንድነው የሚያስደነግጣችሁ? እኛ እስልምና አስተምሮታችን አንድ ህይወትን ማጥፋት የዓለምን ህዝብ እንደ ማጥፋት ነው። አንድን ሰው ማዳን የዓለምን ህዝብ እንደ ማዳን ነው። ወገኖች ሆይ ይህንን የጭፍን ጥላቻ አንሱና በክፍት አይምሮ እውነትን መርምሩ።
ፈጣሪ ምናልባት ይህንን እውነት ሊገልጽላችሁ ይችላልና ወገኖቼ አሁንም አልረፈደም። ኑ ወደ ኢስላም፣ ኑ ወደ ቀጥተኛው መንገድ፣ ኑ ወደ ላኢላሃ ኢለላህ። ሰላምን ታገኛላችሁ፣ ጀነትን በሰላም ትገባላችሁ። ኢስላም ከሆናችሁ ገነት ትገባላችሁ ወይ ይላል። እኛ አይደለንም ያልነው፣ ጌታችን አላህ ነው ያለው። ተጅሪ ሚን ተህቲሂሙል አንሃር፣ የማር የወተት የውሃና ጅረቶች ያሉባት ዘላለም የሚኖርባት ገነትን መውረስ አትፈልጉም? እሷን ከፈለጋችሁ ወደ ላኢላሃ ኢለላህ ወደ አንድ አምላክ አምልኮኑ። በእስልምና ውስጥ ከአንድ አምላክ ውጪ በሚመለክ አምላክ የለም። ወገኖቼ ሆይ ወገኖቼ ህዝቦች ሆይ ያ ቀውመና አጂቡ ዳኢየ አላህ ወአሚኑ ቢህ يغفر لكم ذنوبكم ويجيركم من عذاب أليم. يا قومنا وقنوشوي أجيبوا داعي الله يجيتاتشوني الله انتري تقبلوا يغفر لكم ذنوبكم وانجلاتشوني مراتشوان ويجيركم من عذاب أليم. أصمامي كونو يسيول قطعتم يادناتشوان إلان. ወገኖቼ ኑ ከሲኦል መዳን የምትፈልጉ ከሆነ ወደ ኢስላም ኑ፣ ወደ ላኢላሃ ኢለላህ። ይህንን ዩኒቨርስ የፈጠረው ጌታችን አላህ ምን ይላል? እናንተ የሰው ልጆች ሆይ ሁሌ ቀን ብናረግባችሁ ማን ነው የሚያመሸው ይላል። ሁሌ ምሽት ብናረገው ማን ነው የሚያረጋው ይላል። ማንጋት ማምሸት የእሱ ስልጣን ነው። ኑ እሱን አምልኩ ነው እያልን ያለ ነው። ሁላችሁም ወደዚህ የዩኒቨርሱ ጌታ ፈጣሪ እንዲመራችሁ ጸሎት አድርጉ። መለመን ያለባችሁ መስገድ ያለባችሁ ለዚህ ለዩኒቨርሱ ጌታ ነው እንጂ ለሌላ መሆን የለበትም። ነቢያቶች መጽሐፍ ተሰጥቷቸዋል። እዚህ ምድር ላይም ነቢይ ተደርገው ተልከዋል። ግን አምልኩን ብለው አስተምረው አያውቁም። የትኛውም ነቢይ ከአዳም አንስቶ እስከ ሙሐመድ እኔን አምልኩኝ እኔ ፈጣሪ ነኝ ያለ ነቢይ የለም። ፈርዖን ነው አምልኩኝ ያለው። የግብፁ ፈርዖን እኔ ጌታ ነኝ አምልኩኝ ብሏል። አዎ፣ ግን ነቢይ ሆኖ ለእስራኤል ሕዝብ ተልኮ እኔ ጌታ ነኝ እኔ ለእናንተ ወንጀል ሞቻለሁ ብሎ በየትኛው መጽሐፍ ላይ አላስተማረም። ባይሆን ያስተማረው የኔና የናንተን አንድ አምላካን አምልኩ ብሎ ነው። ጌታችን አላህ የትንሣኤ ቀን ይጠይቀዋል። አንተ ቁልተ ሊናሲ ኢተኺዙኒ ወዩሚየ ኢላሃይኒ ሚን ዱንላህ፣ አንተ የመርየም ልጅ ኢሳ ወይም ኢየሱስ እኔንና እናቴን አምልኩ ብለህ አስተምረሃል ይለዋል አላህ ሱብሓነሁ ወተዓላ። ጌታዬ ሆይ እኔ ምድር ላይ ያለው ያስተማርኩት እኔን የኔንና የናንተን አንድ አምላክ አምልኩ ብዬ ነው። እኔ ከሞትኩ በኋላ ደግሞ እኔ ወደ አንተ ከመጣሁ በኋላ የሆነውን አላውቅም፣ አንተ ታውቃለህ ነው ያለው። ስለዚህ ወገኖች ሆይ ያላስተማረውን ነገር ለምን እናስተምራለን? እውነት ሁላችንም መዳን የምንፈልግ ከሆነ እሱ ያስተማረውን እስራኤሎች ስማ ጌታ አምላካችን አንድ ነው ያለው። እኛም እያልን ያለነው የእኛንና የኢሳን ጌታ እናምልክ ነው። ወገኖቼ እንደ ጠላት መተያየቱን ትነት የነቢያቶች አስተምሮት አንድ መሆኑን አውቀን ኑ እናንብብ፣ እንመርምር፣ እንጠይቅ። ዝም ብሎ በጭፍን መጥላት ሰላም አያስገኝም። ዝም ብሎ በጭፍን መነዳት አያድንም። አለማወቅ ከተጠያቂነት አያድንም። እንኳን በዛኛው ሕግ በዚህኛው ሕግ እኛ እኮ እያልን ያለነው አንድ ሰው እንደዚህ ሌላ ነገር እያመለከ ወይ ኢየሱስን ወይም ደግሞ ጣዖትን ወይም ድንጋይን ወይም ሌላ ነብይ ዳዊትንም ይሁን ሰለሞንን እያመለከ ከሞተ ገሃነም ይገባል ነው ሲኦል። እስር ቤት እንዳንታሰር እንጠነቀቃለን። የገንዘብ ቅጣት እንዳንቀጣ እንጠነቀቃለን። ግን ገሃነም ያስገባል አትስሩ ሲባል ምንም አይመስለንም። ወላሂ ስላላየነው ነው። ግን ገሃነም መኖሩ ምንም ጥርጥር የለውም። ገነት መኖሩ ምንም ጥርጥር የለውም። ባታየውም እንዳየው ነው። ወገኖቼ የገሃነም እሳት መቀጣጠያ እንዳትሆኑ እኛ ዛሬም ነገም እንለምናችኋለን፣ እንጠራችኋለን። ግን ከሞት ጋር ከተገናኛችሁ በኋላ ፈጣሪ መልሰን ብትሉ አይመልሳችሁ፣ መመለስም አትችሉ። ዘላለማዊ ሕይወትን ጀምራችኋል ማለት ነው። የመጀመሪያው ስትሞቱ የምትጠየቁት ጥያቄ ማን ነው ጌታ?
ማን ነው ጌታ ስትባል ማን ነው የምትለው? ዛሬ መመለስ አለብን። ለዚህ መልስ ትክክለኛው መልስ አላህ ነው። ማን ነው ነብይህ ትባላለህ? ሙሐመድ ናቸው የመጨረሻው የነብይ። ከነብዩ ሙሐመድ በኋላ ነብይ የለም። የነቢያቶች መደምደሚያ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ከነብዩ በኋላ ነብይ የለም። የነቢያት መደምደሚያ ነኝ ብለዋል። የነብይ መንገድ ተዘግቷል ከሙሐመድ በኋላ። ነብዩ ናቸው። ምንድነው ዲንህ ስትባል ኢስላም ካልክ የዘላለማዊ ሕይወትን ታገኛለህ። ወንድሜ ነቃ ነቃ በል። ዝም ብሎ አንድን ውሸት መደጋገም አያድንም። አንብብ። የመረጃና የቴክኖሎጂ ዘመን ነው። መርምሩ፣ ጠይቁ። እኔ ስወለድ ምን ነበርኩ በልና ጠይቅ። እውነቱን ታገኛለህ። ስትወለድ ሙስሊም ነበር፣ አሁንም ወደዛው ና ነው እያልን ያለ ነው። ሁሉም ሰው ሲወለድ ሙስሊም ሆኖ ነው የሚወለደው። ቤተሰቦቹ አይሁድ ያረጉታል፣ ቤተሰቦቹ ክርስቲያን ያረጉታል፣ ቤተሰቦቹ እሳት አምላክ ያረጉታል። ግን ሲወለድ ሁሉም ሰው ሙስሊም ሆኖ ነው የሚወለደው። ወደ ተወለዳችሁበት እምነት ወደ እስልምና ኑ ወገኖቻችን፣ ኑ ነገ የትንሣኤ ቀን እንዳትጸጸቱ። ኑ የትንሣኤ ቀን ዋ ምኞቴ ዋ ጥፋቴ ለምን እከሌን ወዳጅ አድርጌ ያስኩ የምትሉበት ቀን እንዳይመጣ ባይነኝ። ወሰለላሁ ዐላ ነቢይና ሙሐመድ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።